በደንብ አድርገህ ንገራት። አይ ዲነክ ሰላም ነው ዳናችሁ ዲነሽ ፈጣሪ ይመስገን። ዲነክ እንደዚህ ይመስገን ዳነክ አሎ ሰላም ምን ሆነክ ነው? ትክ ምን ሆነክ ነው? አይ ምንም ዝም ብሎ ደክሞኝ ነው እንዴ? ስራ ነበርኩኝና ለዛ ነው። ኦኬ እሺ እንኳን ደህና መጣሽ። እንደምቆይሽ ነው። እንግዲህ ዛሬ እኔና ባለቤቴ የሆነ ነገር ልናናግርሽ ታተንሻል እና አንተ ትነግራታለህ? አይ ንገሪያት ሩታ አንቺ እራስሽ። ምንድነው? እሺ ምን መሰለሽ ሄርሜላ፣ ያው እስከ ዛሬ ድረስ ብዙ ነገሮች ተፈጥረዋል እኛና አንቺ መካከል ብዙ መጋጨቶች፣ ብዙ ንትርኮች፣ በቃ ብዙ ያላግባብ የሆኑ ነገሮች ተፈጥረዋል። አንቺም እንዲሁ እዚህ እኛ ህይወት ውስጥ ብዙ አላስፈላጊ ነገሮችን አድርገሻል። በዛ በመናደድ እኔም ብዙ ነገሮችን አድርጌያለሁኝ። ከአንቺ ጋር ብዙ ሰጣ ገባ ውስጥ ገብተናል እና ይሄ ነገር ደግሞ እንዲያበቃ እኔና ባለቤቴ ተነጋግረን የወሰነው ነገር አለ እና ከህይወታችን እንድትወጪልን እንፈልጋለን ሁለታችንም። ከህይወታችን እንድትወጪልኝ ይፈልጋለሁ። ከህይወቴ ነው ከህይወታችን አልገባኝ። ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። የቱ ጋር ነው ባልሽ? አልገባኝም። ያው አጠገብሽ ካንቺና ከአብርሃም ህይወት ነው አጠገብሽ ቆሟል። አዎ ማለት ይሄ ነገር ለኔ አዲስ አይደለም፣ ግን አብርሽ ካንተ ጋር ላውራ ቻለ ላውራት አባት እሷ ያው ብዙ ጊዜ የምትናገረውም ነገር ነው። ምንድነው የተፈጠረ ያለው? አልገባኝም። አብርሽ ይሄን ነገር ታውቃለህ? አብርሽ ንገራት እንጂ ምን ብላኝ ነበር? ተነጋግራችሁ ነው ወይ? ባለፈው ለታ ልክ እንዳስመሰልሽው እየተቀያየርሽ እንዳይሆን ብዬ ነው እዚህ ጋር ንገራት። እኛን እንዳደናበርሽን እያደናበርሽ እንዳይሆን አብርሽ። በዚህ ሀሳብ መቼም እንደማትስማማ ተስፋ አለኝ አይደል? እንደዚህ ያስደነገጠች ነው። ልክ ባለፈውም እንደዚህ ነው። መጀመሪያ ላይ አንተ ከመምጣት በፊት ሌላ ሰው ነበረች። ከዛ በኋላ ልክ አንተ ስትመጣ ደግሞ ሌላ ሰው ሆነች። ስለዚህ እኔ ከመምጣት በፊት ይሁን ሌላ ሰው ነበረች። ከዛ በኋላ ምናልባት እኔ ስመጣ ሌላ ሰው ሆና ሊሆን ይችላል። ስለዚህ እኔ አንተ ለምረት እየሞከርኩ ነው። እሺ ምንድነው? ምን እያለችክ ነበረ? አብርሽ ዝም አልክ እኮ። ንገራት በቃ። ማለት ለመረጋጋት ሞክሪ። አይኑ ሊያስደነግጥሽ ይችላል። እሱም ለምንድነው ዝም ያልከው? ደንዝሃል እኮ አብርሽ። ምን ሆነሃል? ደህና ነህ? ደግሞ ምን ሆነክ ነው? እሺ ምን እያለችኝ ነው? እሷም እንደዚህ ራቅ ብለሽ አውሪውማ። እሺ ምን እያለችኝ? አልፈልግም ካሁን በኋላ ከዛ አውሪው ማለት ይችላል። አብርሽ ምንድን እያለችኝ ያለችው? ቦታ ይሄን በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክና አብርሃም አብርሽ ከአንተ አፍ ነው የወጣው? ከልብህ ነው? አብርሃም ደህና ነህ ግን? ምን ሆነሽ? ተረጋጊ እንጂ ነው። እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? እሱ ነው ይኸውልሽ፣ እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። እሺ በምን ፍጥነት ማለት የምርህን ነው አብርሽ? በዚህ ፍጥነት እንደዚህ ተቀያይራችሁ ሰላም ሆናችሁ? ሰላም ሆናችን እንደዚህ ያበሳጭሻል እንዴ? ማለት ደስታችሁ አንቺ እንደዛ ትክክለኛ ይሄ ከልብሽ ነው እንደዚህ የምትይው? እንዲሁም በቃ ህይወታችሁ ሰላም እንዲሆን እፈልጋለሁ ምናምን ትይ ነበረ ከዚህ በፊት አይ ቲንክ ነበር። ግን በብዙ ነገር ስላየሁሽ አሁን ለሱ ሰላም ብለሽ ኦር ሰምቲንግ ሰላም ልትፈጥሩ አይደለም። አብርሃም ከልብ ነው እሷን እያለች ያለችው ነገር አሁን የሚያልከው ነገር ከልብ ነው? አይ ነው ሊያስደነግጥሽ ይችላል። በልብላህ ነው እንዴ? ያው ነገር የተነጋገርነው ነገር ቀረ አብርሽ? በልብላት ነው ንገራት እንጂ ምን ሆነህ ነው እንደዛ በተጎዳ ሰዓት ከጎንክ የነበርኩኝ እኮ ነኝ አይደል እንዴ አብርሃም? ለምን አይንህን መክደን ለምን ይሄን ያህል አይንህን መክፈት ለምን ከበደ? ካብርሽ በጌታ ልክ ነሽ ማለት ሊያስደነግጥሽ ይችላል። ሁኔታዎች ምናምን ነገሮችን ስታይ እንደዚህ ልትረበሽ እንደምትችይ ገምቻለሁኝ። ግን ምንም ማድረግ አልችልም። ቀስ በቀስ ነገሮችን እንንገራት ብሎኝ ነበረ። ሶሪ ድንገት እንደዚህ እንዲሆን ስላደረኩኝ በጣም ይቅርታ። ግን መሆን ስላለበት ነው አንደኛ። ሁለተኛ ነገር ደግሞ ምንም ያህል ከጎኑ ብትሆኚ ምንም ያህል በተረበሸ ሰዓት አብረሹ ብትሆኚ እኔ ሚስቱ አለሁኝ። እኔ በልጣለሁ። ለምን ደበረክ? እኔ ስለምበልጥ ነው አሁን ወደ እኔ መጣው ነበር። እኔ እኮ ሰላም ሰጥቼው ነበር። ወደ እኔ መጣው ኮልሽ ወደ እኔ መጣ እኮ ምን ማድረግ ይቻላል?
እንዴ ለምን እንደዚህ ያደረክ እኮ አይባልም። ይሄ በጣም ነውር ነው እንዴ? የእውነት ነው አብርሃም አምናሃት ነው በደንብ አናግራት። አብርሃም አምናሃት ነው አሁን በዛ ያረጋግጥክ የነበረችው ሴት እንደዚህ በዚህ ቅስበት እንደዛ ስትሆን እንደዛ በአንድ ቀን ውስጥ ሁለት አይነት ሰው ስትሆን ኧረ ተው አብርሃም፣ ከዚህ በላይ ሞኛቱን አብርሃም። የሚወድህን የሚያከብርህን የሚያፈቅርህን ሰው ምረጥ። ተው። እኔም እንኳን አንድ ቀን ተስፋ ቆርጣለሁ። እኔም እንኳን አንድ ቀን አዝናለሁ። እኔም እኮ ይሰማኛል አብርሃም። ምን ሆነክ ነው? ሁሌ እኔ ተስፋ ስለማልቆርጥ ሁሌ ከጎን ስለምሆን ሁሌ እየገፋኸኝ ዞር ስለምል ነው አብርሃም። ምን ሆነሽ ነው ግን በዚህ አክል እንደዚህ የምትሆኚው? ለምን መልስ አትሰጠኝም አብርሃም? አናግራት። ሰማኝማ ያውልኝ። አይ መናገር ካለበትም ይንገረኝ፣ ችግር የለውም። መናገር ካለበትም አይናገር። አሁን በደንብ አናግራት ማለት በቃ እስካሁን ድረስ ኦሬዲ ሰምታለች አይደለ? አይ ነው በቃ ሊያስደነግጣት እንደሚችል እኔም ገምቻለሁ እኮ አይደል እንዴ? ያስደነግጣታል፣ ግን ደግሞ በቃ እንነግራት ይገባል ተባብለናል። ሶ በቃ ንገራት። ተነጋግራችሁበት የወሰናችሁት ነገር ነው ይሄ? ከልብህ ነው አብርሽ? አዎ ተነጋግረንበት ነው። ይሄ ነገር ሰላም ይሰጥካል አብርሽ? እኔ እኮ በአንድ ቀን ውስጥ እንዴት ሁለት አይነት ማንነት እንዳሳየችኝ ስለማቅ ነው። ማለት ከዚህ በፊት ይሄን ነገር እሷ ይሄን ሀሳብ አንስተው ቢሆን ችግር አልነበረው። ምክንያቱም ያንተን ሰላም፣ ያንተን ፍቅር፣ ያንተን ጤና እንደምፈልግ ታውቃለህ አይደል አብርሽ? እና የእውነቴን ነው የምልክ በአንድ ቀን ውስጥ ምን አይነት ሁለት ሰው እንደሆነች እልህ ይዟት ነው አብርሃም። ተመልሳ ትጎዳለች፣ ይቅርብክ። እኔም እንኳን ቀን ተስፋ ቆርጣለሁ። እሷ ደግሞ እኔ አንተ ልክ ስለጣለችክ ማንም ሰው ከጎኑ የለም። እኔ በቃ ሁሉም ከሷ ጋር ሆይ ያለ ያገዛት ስለነበረ እኔ ግን ከጎንክ ሆኜ ሰው ስላለክ ማየቷን ነው ይሄ በቃ አላቅም። ምናልባት ከሀገር ጂክ ስለወጣሁኝ ወይም ደግሞ ስትዝናና ስትስቅ ማን አይቷን ድጋሚ ተመልሳ ይመጣችሁ። ምናልባት ከኔ መማር ያለብሽ ልትማሪ ትችያለሽ፣ ግን ደግሞ አሁን ልትጎጁ እንዳሰሽ በደንብ ታውቆኛል። በደንብ ይሄን ሀሳብ ከዚህ በፊት ማምጣት ትችይ ነበረ ሩታ። ብዙ ነገር እንኳን የተማርሽ ለአንደሷ ምንም ነገረው ነገር የለም። ግን አብርሃም እየሸወደች ነው። እባክህ በቃ ቃሉ ሊያናድድ ማለት የሚያፈቅር ልብ በዚህ ልክ እንደዚህ እንትን ይሆናል? በእግዚአብሔር እየሸወደች ነው፣ እየተጫወተችብህ ነው። ይበቃሃል፣ ተው በቃ ይዞሽ ይቅርታ እንደዚህ እንዲሰማሽ ስላደረገ ችግር የለውም። አይደለም ማለት ስላላወካት ነው እንዳልልክ ማለት ነው። ታውቃታለህ፣ ብዙ ጊዜ አብራችሁ አሳልፋችኋል እኮ። ግን ደግሞ በዚህ ሰሞን የነብይ እልህ ይዟት ነው አብርሃም። እኔ ካንተ ጋር ስሆን እንዴ ችግር የለውም። ተጉዳይ መቅ የምርክ ነው መጎዳትን መርጠህ ነው ልገሹ ነው አሁን ወደሹ ነው እውነት ልብሽ ተመልሶ ነው አብርሃም። ምን አስነክታ ነው እቺ ልጅ? በቃ ለመረጋጋት ነው ነገር አስነክታለች። ቆም ብለህ ለማሰብ ሞክር አብርሽ። እንደሚያናድድ ማለት እንዴ ሰው እንደማይፈልግህ እኮ በደንብ በፊት ላይ መረዳት ይቻላል አይደል እንዴ? ችግር የለውም በቃ እንደዛ አትበል አንተ። ዝም ብለህ ምንድን ነው ያስነካሽው ሩታ? ፍቅር ተረጋጊ። ኧረ እኔ እንደዚህ እንድትሆኚ አልፈልግም፣ ግን በቃ መሆን ስላለበት ነው። እና ደግሞ ማለት እስከዛሬ ድረስ ምንም ፍቅር አስጣት ምትይ ሰው አይደለሽም፣ ቢገባሽ ማለት ነው። እልህ ይዞሽ የሱ ደስታን ስታይ ተረብሸሽ ተንኮል ይዞሽ የሆነ መጥፎ ነገር አስበሽ ነው እንጂ አብርሃም ምን አለች ሄርሜላ ትለኛለክ። ምንም ላንተ ካንተ ጋር ፍቅር ሰላም ፈልጋ ወደፊት የሆነ ነገር ፊውቸር አስባ አይደለም። ስለዚህ ቆም ብለህ ለማሰብ ሞክር እሺ። እኔ ደግሞ አሁንም ከጎንክ ነኝ እሺ። ስለከች እንድትጫወትብህ እየፈቀድክላት ነው፣ ቢገባክ ማለት ነው አብርሃም። እንዴ ቆም ብለህ ለማሰብ ሞክር። አትፈልግህም፣ አትወድህም። እልህ ይዟት ነው ከኔ ጋር መሆንህን ስታይ ሰላም መሆንህን ስታይ ነው አብርሃም እንደዚህ እየሆነች ያለችው። ይሄ ደግሞ በሆነ ነገር የተያዘ ሰላም መሆንን አይታ በዚህ ልክ የምትረበሽ ከሆነ ነገም ቢሆን አትቀጥሉም ማለት በቃ ማለት ሩታ የሆነ ነገር አስነክተሽ ነው። ሩታ የሆነ እልህ ይዞሽ ነው። ቀስ እያለን ብንነግራት ይሻል ነበረ። አሁን እኔ ጥፋተኝነት እየተሰማኝ ነው እንደዚህ እንደምትሆን አሁን ባቅኖ የማብሸቅ ነገር ነው። ባቅኖ እንደዚህ አላረግም ነበር። ሲቀጥል ደግሞ ማለት ነው እኔ ምንም ይሁን ምንም ማለት ነው በደንብ አድርገን እኔና እሱ እንግባባለን፣ እንተዋወቃለን። ሲቀጥል ከመጀመሪያው ጀምሮ አንቺ ለኔ ምን አስተምረሽ ነው? ባይሆን አንቺ ከኔ ተምረሽ ነው እንጂ ፍቅር አሰጣጡንም በደንብ አይተሽ ምናምን ከኔ ኮፒ ፔስት ነው የሚመስለው። በቃ በደንብ ፍቅር አሰጣጡንም ስለቻልኩበት ነው ሚስቱ አድርጎኝ ልጅ እስከ መውለድ የደረስ ነው። ገባሽ? ከፍቅረኛሞችነት አልፈን ለባልና ለሚስት በቃ ነው። ሚስት ደግሞ ዝም ተብላ አትመረጥም። ገባሽ? ከብዙ ሰዎች ጋር ሊያሳልፍ ይችላል፣ ከብዙ ሰዎች ጋር ሊቆይ ይችላል። ግን ደግሞ ሚስት ትበልጣለች። ሶ እንደምበልጥ ደግሞ አሁን በደንብ በተግባር አሳይቶሻል። አይ ኖ ማለት ልትረበሽ እንደምትችይ አውቃለሁኝ። ግን እኔም እዚህ ጋር ማለት ነው አይደለም አብርሽ፣ ቆይ የእውነቴን ነው ምልክ እየሸወደች ነው አብርሃም። እኔን መነኝ እሷ ፈልጋ ወዳህ አይደለም። የሚያከብር የሚወድ የሚያፈቅር ሰው ጋር ነው መሆን ያለበት። አብርሃም ግን ስማኝ፣ በእናትህ ስማኝ፣ ይቆጭሃል። እውነት ልትጫወት ምንም ማድረግ አይቻልም።
የእውነት ወደሽ ነው አሁን? እሱ የእውነት አፍቅረሽ ነው? አብርሽ በእናትህ ካንዴ እሷን ሽዳውራት ነው። ልንጋጭ እንችላለን። ምን አስነክታ ነው? ልንጋጭ፣ ልንጣላ፣ ብዙ ልንጨቃጨቅ እንችላለን። ያልከኝ እኮ ነው። ምን ሆነሃል? እሺ ደህና ነህ? ያውልሽ ብዙ ልንጨቃጨቅ፣ ብዙ ልንጣላ፣ ብዙ ልንታረክ እንችላለን። ግን እዚህ በቃ ሄርቢ በቃ መቼም ቢሆን ልንለያይ አንችልም። ለኔ አብርሃም ይሄ ይገባኛል። ለኔ እንግዲህ ስለሚገባሽ ነው። ምንም ማድረግ አይቻልም። ይሄ ነው የሚያስደስትክ አብርሃም? የእውነት ለምን አታምነኝም እንዴ? ለምን አታምነኝም? በዚህ ቅስፈት እንደዚህ ወደ አንተ የተቀየረችበትን ምክንያት ቆም ብለን ለማሰባት ሞክረም። አይንህን ክፈት አብርሃም፣ አይንህን ከፈተ። ይወድም ያከብርህም ያፈቅርህም ምረት አብርሃም ተው። ከዛ በኋላ ትዳሩ እንደሚበልጥበት አየ። ዝም ብሎ ከሌላ ሰው ጋር መሆኑ ተገቢ እንዳልሆነ ተረዳ። ተመልሰሽ ልትጎጁ እንደሆነ በደንብ ታውቆኛል። ታይሩታ ዛሬ ደግሞ በጣም ተጸጸተ እና ይሄንን ነገር ለማድረግ ወሰነ። በቃ ይሄ ነው የሆነው። እንግዲህ ማለት ያው እሱ ብዙ ጊዜ በነገርሽ ላይ በጣም ለሰው ስሜት ምናምን ከዚህ በኋላ ሰላሙን ልትነሺው፣ ሰላሙን የሆነ ነገር ልታደርጊ፣ የሆነ በቀል አስበሽ ነው፣ የሆነ ክፋት አስበሽ ነው እንጂ ሩታ ሄርሜላ በቃ ይታየው። በቃ ችግር የለውም። በቃ በስ ባባንተ ፊት እሷን ስለተናገርኳት በጣም ይቅርታ። ግን ደግሞ በቃ ችግር የለውም። ምንም አይደለም፣ ችግር የለውም። ያው ከዛሬ በኋላ ስለማይደቀም አንዴ ቢያንስ እሺ፣ ወይ ልደውልልክ በደንብ እናወራበትና ለሱ ነው እኮ ልደውልልህ ያልኩት። እናወራበታለን። መደወልሽንም አለመደወልሽንም እኔ ወደ አንተ ለመደወል ለሷ ጋር ነው የምታስፈቅደው እንዴ? እናንተ ለማውራት አብርሃም ከነስልክሽም ሊጠፋ ይችላል። ሲሙን ቀይረዋለች። ሌላ ሲም ነው ያዝኩት እኮ። ታዲያ ቁጥሬን አታውቀውም? አትደውልልኝ። እዛኛው ሲም ላይ ነበር የነበረውና ያ ሁሉ ጊዜ እንደዚህ አፈቅራለሁ አይ ማለት አስፈላጊ ከሆነ ቁጥርሽ በነገርሽ ላይ እኔ ላይ ያለ ብሎክ ባረገው ከብሎክ ውስጥ አውጥቼ ልሰጠው እችላለሁ። ግን ነገሮች አሁን አብቅተዋል። በጣም ይቅርታ። እውነት መመለስ ፈልገሽ ነው ከአብርሃም ጋር እንዴ? በቃ ሰላም ነው። አንቺ ቆይ አልገባኝም። የሰው ትዳር እኮ ሰላም ሲሆን እንኳን ደስ አላችሁ ነው እንጂ የሚባለው። እንዴት እንደዚህ ያደረክ እኮ አይባልም እንዴ? ምን ሆነሽ ነው ማለት? ምንድነው ያስነካሽው? የሆነ ነገር ሆኗል። ለምን ሰይጣን ብቻ ነው ትዳር ለምን ዝም እያለ ነው? በጣም ሰይጣን ብቻ ነው ትዳር ሲፈርስ ደስተኛ የሚሆነው። አንቺ ደግሞ እንደዚህ አይነት ሰው አትመስይኝም ነሽ እንዴ? አይደለሽም አይደል? ወይ ጉዴ ፈላ እንዴ! አብርሃም ስማኝማ እንዴ! አንዴ ስማኝ። አንደኛ ወይ ደውልልኝና በስተክል አውራኝ። አሁን እዚህ ጋር ቆሜ ኮንፈርትን እየነሳው ከሆነ በስተክል በደንብ አድርጌ እነግርሃለሁ። እሺ አንተ ማየት የከበደህን አንተ ማየት ወይም ደግሞ መርዳት የከበደህን ነገር እኔ በደንብ አድርጌ እነግርሃለሁ። እሺ ከጎንህ ነኝ። እሺ ነኝ ችግር የለውም። አሁን ይኸውልሽ ፈቅጄልሻለሁ። ስትደሰት ምን ከጎንህ ነኝ። እሺ እሷን ዝም በላት ማለት ስነስርዓት ዛሬ ብዙ መዘላለፍም ብዙ መጨቃጨቅም አልፈልግም። በቃ ሳይለንት ሆኜ ነው ነገሮችን እያስተናገድኩኝ ያለሁት እና ተው አብርሃም በእናትህ ና ተው እንደዛ ታድርግ። አብርሃም ማድረግ አልችልም። እንግዲህ የመጨረሻ ስንብት ስለሆነ አይደለም መወሰን ያለብህ። የእውነቴን ነው የምልህ። አይንህን ከፍተህ በስተክል የሚወድህን የሚያፈቅርህን ሰው መምረጥ አይሻልም? እሷ እኮ ልትጫወትብህ እየሞከረች ነው። እኔ ልንገርህ፣ ይኸው ያልታየህን ነገር ነው ልንገርህ። እኔ ላስረዳህ ያለው ነገር ምን ሆነሽ ነው? እያስጨነቅሽው ነው እኮ እያስጨነቅሽው ነው። በጣም እኮ ጠበቃ ለምን እየሞከርሽ ነው? ወይኔ ጉዴ ፈላ። ጠበቃውም የፈለኩትንም መሆን እችላለሁ። ከአሁን በኋላ እንደፈለግን እንችላለን። ገባሽ? ሄድክ እኮ ሸሸኸኝ እኮ አብርሽ። ፕሊስ በጣም ይቅርታ። ወይኔ እንደዚህ አይነት ስሜት እንዲሰማሽ ስላደረኩኝ በጣም ይቅርታ። በመጀመሪያ ደረጃ ስለ አንቺ ስሜት እውነት ለመናገር ስለተጨነቅን ነው። እውነት መልካም አስባ ተነጋግረን እንደዚህ አውራነው እና ስማኝ፣ ተው ግን ተው። እየሸወደች እየቀለደችብህ በስሜት እየተጫወተች ነው። የዋህ ስለሆንክ ዝም ስላልክ ምንም ነገር ስለማትነገር ልብህን አውቃ ነው የምትጫወትብህ። በቃ ታይና በእናትህ አይደለም። አይ እኔ ታገስኩኝ። አባትዬ ምንድን ነው እያለች ያለችው? አይበቃትም እኮ ሂጂ በቃ ይበቃል። ታገስናት አይደል እንዴ? ያው አንተም አዘንክ ዝም አልካት፣ እኔም ዝም አልኩኝ። እንዴ እኔ እንደዛ አይደለሁም። በጣም እንዲ አልፈስ ስትናገሪ ይልህኛ ነኝ፣ ግን ዝም አልኩሽ። እንዴ አይበቃም እንዴ? ለሽ ወደዚህ እንዴ አልመጣም። ረፊ ልጁን አትቆጥችው። ተይ እሺ። አንዴ ልቀፋው ታፍቀጅልኝ። አንዴ አብርሃም አንዴ መስለቃት። ቻው ልበልክ ቢያንስ አንድ ነገር ለመጨረሻ ጊዜ ስለሆነ ኦኬ። ግን ለምን በቃ እንዴ ምን ሆነሽ ነው? ዝም አልኩሽ እስካሁን ድረስ። በቃ እስከዛሬ ድረስ በጣም ብዙ ነገር ለማድረግ ሞከርሽ፣ ብዙ ነገር ለመስራት ሞከርሽ። ገባሽ? በሰው ህይወት ውስጥ እንደፈለግሽ ቀለድሽ።
አብርሃም አልገባህም? የሷን ስለዚህ ሊገባ ካልቻለ እስከ ዛሬ ድረስ ዝም ማለት የራሱ ተገቢ አይደለም። እንደዚህ ማድረግ እየቻልኩኝ ገባሽ? ግን በቃ ይሁን ለፈጣሪ ተነው እንለፈው። ስለዚህ በቃ እንቶ አሁን አንቺ እዚች ጋር ጽድቅ አይደለም እየሰራሽ ያለሽው። ትዳራችንን ስለተመለሰ በጣም ለማይሆን ነገር ነው እያወራሽ ያለሽው። እንደዛ አይደለም። አንቺ ለሱ ጥሩ ነገር አስበሽ ትዳርሽ እንዲመለስ ኦር ሰምቲንግ ወደሽው አፍቅረሽው እንዳልሆነ በጣም ታያስታውቅብሻል። እልህ ይዞሻል ሩታ። ስለዚህ ልጁ ለምን ትጎጆዋለሽ? ለሚወደው ለሚያፈቅረው ሰው ለምን አታዩም? በእግዚአብሔር ስነስርዓትሽ ነው ለምን እንደዚህ የምትጫወቺበት? ስለወደደኝ ስላፈቀረኝ ነው ሚስቱ ያደረገኝ። አንድ ቀን እኮ የወደደኝ እኮ ያደረገኝ በቃ አሁንም ቢሆን ወደኔ የተመለሰው ስለሚወደኝ ስለሚያፈቅረኝ ነው። ገባሽ? እንደዛ ነው እሺ በቃ አለቀ። ባይሆን ኖሮማ ይኸውልሽ በጥቂት ቀናቶች ውስጥ ነገሮችን መፍታት አንችልም ነበር። እሺ እስከ ዛሬ የት ነበርሽ ታዲያ? ዛሬ ሰላሙን ሲያገኝ ዛሬ ሰላሙ ረብሾሽ አይደል የመጣሽ? በጣም በሚገርም ሁኔታ ደግሞ የሚገርም ሰላም አገኘን። በጣም የሚበልጥበትን ሰላም ስላስበለጠ መሰለኝ ይሄንን ውሳኔ ለመወሰን የቻለው። ገባሽ? እሺ ለምን እንደዚህ ድንዝዝ አለ ታዲያ? ሰላሙን ካገኘ ለምን እንደዚህ ዝም አለ? ለምን ሲጫወት ለምን አናየው? ይኸውልሽ ለምን መሰለሽ እኔም እንደዚህ ይኸውልሽ እንዴ ኧረ ሰላም ነበር እኮ ልጁ በእግዚአብሔር ሲስቅ ምን ሲል ጥሩ ማንነቱን እንደ ልጅ ፍንድቅድቅ ያለ ልጅ ነበር እኮ። ምን ሆነሽ ነው? ይኸውልሽ አይ ነው ይገባኛል። አብርሃም እኔን ሰማኝ ልትበሳጨት ትችያለሽ። ሲቀጥል ደግሞ እንዴ እሷን ተዋት። ወይኔ ጉዴ ፈላ። ምንም ሀሳቧ ሊገባ ካልቻለም ሌላ ቀን እንገናኛለን። አውርተንበት እንወስናለን። እሱ አብርሃም ነው በእግዚአብሔር ተው በእናትህ አብርሃም እየሸወደች ነው እየተጫወተችብህ ነው አብርሃም። በቃ በቃሽ ናማ አባቴ ተዋት። በጣም ደብሯት እኮ ነገሮች ነበራል እንዴ? አዎ ደብሯታል። ግን እንኳንም ደበራት። ትክክለኛውን ነገር ነው ያደረግነው። እውነቱን ስነግርህ እኔም በጣም በታገሰ ስሜት ነገሮችን አንደርስታንድ አድርጌ ላወራት ሞክሬያለሁ። ገባ? ከዚህ በላይ ነበር እንደውም ልንናገራት የሚገባው። አንተም ተረጋግቼ አወራታለሁ ስላልከኝ ነው ዝም ያልኩ እንጂ በቃ ልክ እንደነገርካት መለያየት አለብን አንቺና እኔ አንድ ላይ መሆን አንችልም እንዳልካት ሂጂ በቃ ጨርሰናል ብለን መሄድ እንችል ነበር አይደል? ተገቢውን ነገር ነው ያደረከው። እንኳንም ደበራት። እስከዛሬ ድረስ እንደውም በጣም በብዙ መንገድ ለስሜቷ ተጠንቅቄላታለሁ። ይሄን ነገር ማድረግ እንደምችል ማውቀው ራሱ አንድ ጥሩ ነገር ነው። ሶ ኤኒዌይስ ተረጋጋ እንጂ ችግር አለ? የለም አይደል? አውርተን ጨርሰናል። እና ታዲያ ለምን እንደዚህ የምትሆነው? ለምን እንደዚህ የምትሆነው? ስማኝ ትክክል ነገር አይደለም ያደረግነው። ትክክል እንደሆነ እኮ ተስማምተንበት ነው አይወሰንና እኮ ግን ቢያንስ ቀስ በቀስ እንኳን ከህይወት የምትወጣ ማድረግ ነው እንጂ በአንድ ጊዜ እንደዚህ ማለት ቀስ በቀስም ነው ቀስ በቀስም አይደለም መሆን ያለበት። በቃ ትክክለኛ ውሳኔያችንን ማወቅ አለባት። ካሁን በኋላ ደግሞ ህይወታችንን በሰላምና በደስታ ስንኖር ነገሩ ሁሉ ይገባታል። በቃ ያበቃል ነገር። ምንድነው ይሄን ያህል ማባበልም አያስፈልግም። እኔ ራሱ በጣም ነው ያባበልኳት እውነት በጣም ማለት ነው። ተረጋጋ እኮ እንሂድ። ተረጋግቻለሁ እኮ እንሂድ። ደህና ነህ? ደህና ነኝ። እሺ